ሰላም ጤና ይስጥልኝ ተመልካችና አድማጮች፣ ሰበር መረጃ አሁን እየወጣ ይገኛል። በዚህ ሰዓት የህወሓት ታጣቂዎች ሙሉ በሙሉ የታደሰ ወረደ ጽህፈት ቤት ቢሮ መቆጣጠራቸው ተሰምቷል። የትግራይ መቀሌ የሚገኘው ደጀን ሐውልትም መቆጣጠራቸው ተሰምቷል። ይህን ጉዳዮች እንዳስሳለን። በተመሳሳይ መልኩ የሀገር መከላከያ ሰራዊትን እየተቀላቀሉ የሚገኙ ወጣቶች በአማራ ክልል አሉ። ይህን ጉዳዮችም እንዳስስ ይሆናል። ቀጥታ እዚህ ጋር ያይዘን ወደ መረጃችን ስናቀና የህወሓት ታጣቂ ድምፀ ወያኔ የመቀሌ ኤፍኤም እና ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት መቆጣጠራቸው ተሰምቷል። የሐውልቱ ሰማዕታት ቅጥር ግቢ ውስጥም ሆነው ወደ ሰማይ ዲሽቃ መተኮሳቸው አካባቢ ያገኘው መረጃ ያመላክታል። መቀሌ ከተማ ድምፀ ወያኔ ጨምሮ ደጀን ሐውልትና ሌሎች አስፈላጊ የሚሏቸው ቦታዎች ከበባ ውስጥ በማስገባት ከህወሓት በተሰጣቸው ተልዕኮ መሰረት እየተንቀሳቀሱ መሆኑን ለማረጋገጥ ተችሏል። በአሁኑ ሰዓት መቀሌ ላይ ኃይለኛ ተኩስ ድምጽ ይሰማል ያሉት ምንጮች መቀሌ ስታዲየም ላይና የትግራይ ሐውልት በተባሉ አካባቢዎች ዲሽቃና ስናይፐር መተኮሳቸውም እየተወጣ የሚገኘው መረጃ ያመላክታል። በዚህ ብቻ አይደለም፣ እንቅስቃሴው ለጊዜው ተገዝቷል። ታጣቂ ኃይሎች በከፍተኛ ሁኔታ በመቀሌ እየተንቀሳቀሱ መሆኑ ለማረጋገጥ ተችሏል። በርካታ የሚባሉ የህወሓት ታጣቂዎች በተሰጣቸው አርሚ 31 ተብሎ በሚታወቀው ተልዕኮ መሰረት ከፍተኛ የሆነ ተኩስ ድምጽ እያሰሙ መሆኑ ለማረጋገጥ ተችሏል። ውድ የቻናል ቤተሰብ ተከታታዮች፣ ጽንፍና ጽንፈኝነት ይውደም። ህወሓት ወደ ለየለት እብደት አሁን እየገባበት መሆኑ አንዱ አመላካች ጉዳይ ነው። እንግዲህ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደም ወደ አዲስ አበባ ያቀናሉ የሚሉት አንዳንዶች መረጃ ይወጣሉ። ወይስ ከህወሓት ጋር አብሮ ይሰራ ነው የሚለው ወይስ በሴራ ነው የሚለው ጉዳዮችም እየተከታተነ መረጃዎችን የምናደርስ ይሆናል። አንዳንዶች እንደሚገልጹት ከሆነ በሴራ ነው ቢሮውን እንግዲህ ወረራ እንዲያደርጉበት የተደረገ የሚባል አለ። ሌላኛው ጉዳይ በኃይል ነው የሚባል ጉዳይ አለ። ይህን ጉዳዮች አጠናክረን የምንመለስበት ይሆናል። አንድምታውስ ምን ይዞ የመጣ ነው የሚለውን ጉዳይ ምንመለስበት ሲሆን ወደ ቀጣዩ መረጃችን ስናልፍ በማዕከላዊ ጎንደር ዞን በጎንደር ዙሪያ ወረዳ በተለይ የሀገር መከላከያ ሰራዊት አባልነት የተመለመሉ ወጣቶች ሽኝት እየተደረገላቸው ይገኛል ማለት ነው። ደማቅ ሽኝት ተደርጎላቸዋል። ከፍተኛ አመራሮች፣ የጸጥታ አካላት በተገኙበት ማለት ነው። በተለይ በዚህ ቀጠና በርካታ ወጣቶች እንግዲህ ታጥቀው ጫካ ገብተው የነበሩ መንግስት ያቀረበችን ሰላም አማራጭ በመቀበል ወደ ሰላም ህይወት ከተመለሱ በኋላ በርካቶች ደግሞ ወደ ሀገር መከላከያ ሰራዊት እየተቀላቀሉ ይገኛሉ ማለት ነው። ሰላም ለሀገራችን ያድርግ። ጽንፍና ጽንፈኝነት ይውደም። ኢትዮጵያዊነታችን ትለምልም። እርመኑኝ፣ በእርግጠኝነት የሀገር መከላከያ ሰራዊትን መግፋት አይቻልም። እነዚህ ጽንፈኞች ይወድማሉ። የህወሓት የሶሻል ሚዲያ ጩኸትም ይወድማል። የፋኑ ጩኸትም ይወድማል። ሀገራችን ትሻገራለች። ሌላኛው የትጥቅ ትግልን አማራጭ አድርገው ጫካ ወጥተው ሲንቀሳቀሱ የቆዩ ታጣቂ መንግስት ያቀረበላቸው የሰላም አማራጭ በመጠቀም እስከነሙ ትጥቃቸው ለቀባያታ ሁመራ ወረዳ ብለው በሚታወቁ የጸጥታ አካላት እጃቸውን ሰጠዋ ማለት ነው። በተለይ በዚህ ለቀባያታ ሁመራ ተብሎ በሚታወቁ ወረዳ ታጥቀው የነበሩ በዚህ ለሚገኙ የጸጥታ አካላት እስከነሙሉ ትጥቃቸው በዛሬው ዕለት ህዳር 25 2018 ዓመተ ምህረት በሰላም ገብተዋል። እናመሰግናለን። በተመሳሳይም እንዲሁም የተሾመ አበባው ቡድን አባል የነበሩ በጎንደር ማለት ነው ወደ 4 የሚደርሱ ታጣቂ መንግስት ያቀረበላቸው ሰላም ጥሪ ተቀብለው ገብተዋል። በተለይ በዋነኛነት ሲመራቸው የነበረው አበባው ተሾመ አበባው ተብሎ የሚታወቀው ከዚህ በፊት ወንድሙ እንግዲህ መንግስት ያቀረበላቸው ሰላም ጥሪ ተቀብለው ገብተዋል ከትናንት በስቲያ። ዛሬ ደግሞ የሱ አባልነት የሚያስተዳድራቸው 4 የሚደርሱ ታጣቂዎች ገብተዋል። ጌታቸው ማሩ ተብሎ የሚታወቀ ኃይለ ኢየሱስ ጌታውን፣ ሸጎ ክንድ፣ አብራሮ ጌታ ሰው ተብሎ የሚታወቁ እስከ 4 የሚደርሱ ወንድሞች ከነሙ ትጥቃቸው መንግስት ያቀረበላቸውን የሰላም አማራጭ ተጠቅመው ገብቷል ማለት ነው። እነዚህ ወንድሞች በተለይ በዋነኛነት ሲመሩ የነበሩት በተሾመ አበባው ወሰኑ። ተሾመ አበባው ደግሞ ከአማራ ፋኖ ህዝባዊ ድርጅት ራሱን ማግለሉ ይታወቃል። ወይም ደግሞ ወደ አማራ ፋኖ ህዝባዊ ድርጅት ከወጣ በኋላ አማራ ፋኖ ብሔራዊ ኃይል ሳይቀላቀል እንደቀረ ይታወሳል። ስለዚህ ከሁለቱም አባልነት አይደለም ይሰው ከአማራ ፋኖ ህዝባዊ ድርጅትና ከአማራ ፋኖ ብሔራዊ ኃይል ከሁለቱም አባል አይደለም።
ባለፈው በደረጀ በላይና በሀብቴ ወልዴ በነበረው ሰጥ አገባ ራሱን ከሁለቱ ድርጅቶች አግሎ እንደወጣ ይታወሳል። አሁን ደግሞ የራሱ ድርጅት እየፈረሰ ይገኛል። ወንድሙም ሳይቀል መንግስት ያቀረበለትን የሰላም አማራጭ ተቀብሎ እንደገባ ተመልክተናል። አሁን ጎንደር ያለው በእጅጉ ሁኔታ በርካታ ታጣቂዎች ወደ መንግስት የሰላም ጥሪ የተቀላቀሉ ይገኛሉ። ቀሪው ደግሞ ሰላማዊ ዜጎች ደግሞ ለሀገር መከላከያ ሰራዊት ደጀንነታቸው በተግባር አረጋግጠው በዛሬው ዕለት ደማቅ ሽኝት ተደርጎላቸዋል። ቴንኪዩ ማለት እንፈልጋለን። ህወሓት በዛሬው ዕለት ወረራ ያደረገበት መቀሌ ላይ ወይም ደግሞ የጊዜያዊ አስተዳደር ጀነራል ታደሰ ወረደ ቢሮ የተቆጣጠረበት ዋነኛ ዓላማ እንደ መረጃዎቹ ከሆነ ሁለት አይነት አንድምታ እየወጣ ይገኛል። ሁለተኛ ከጀርባው ሻዕቢያን እንግዲህ አስከትሎ እየገባ መሆኑ እየተገለጸ ይገኛል። በሌላኛ መረጃ ደግሞ ቀጥታ ወደ ተከዜ ወልቃይትን ወረራ ለመፈጸም እንደሆነ መረጃዎች እያመላከተ ይገኛል። ለዛ ነው ህወሓትም ፋኖን በአንድም በሌላም እያወገዝናቸው የሚገኘው። ህወሓት ፋኖ የሚታገለው ለህወሓት ነው ወልቃይትን አሳልፎ ለመስጠት። ዛሬ እንግዲህ ወረራ ያደረገበት የመገናኛ ብዙሃንን እንግዲህ መቆጣጠር ነው። የትግራይ ኤፍኤም የሚገኘው መቆጣጠር እና መረጃዎችን ማሰራጨት፣ ቀጣይ ወጣቶችን በማደራጀት ወደ ወልቃይት ማቅናት ነው። ለዚህ ደግሞ ከጀርባው ሻዕቢያን ማሰለፍ ነው። ፋኖ አሁን እየታገለ ያለው ለአማራ ሳይሆን ለህወሓት ነው። ህወሓት እየታገለ ያለው ለኤርትራ ነው። ይህ ሰንሰለቱ የታወቀ ጉዳይ ነው። ኤርትራ የምትታገለው ለግብጽ ጉዳዩን ለማስፈጸም ነው። ሌላ አማራጭ የላቸውም። እነዚህ ባዳና ባንዳ ወይም ደግሞ የአልሸባብ ተግባር እየፈጸሙ የሚገኙ ጉዳዮች ናቸው። ስለዚህ በዛሬው ዕለት እንግዲህ በአሁኑ እየወጣ ከሚገኘው መረጃ አንጻር ህወሓት በመቀሌ ላይ ከፍተኛ ተኩስ እያሰማ መሆኑ ከመቀሌ እየወጣው የሚገኝ መረጃ አንዱ ያመላክታል። በሌላኛ መረጃ ደግሞ በአማራ ክልል የሚገኙ ወጣቶችም የሀገር መከላከያ ሰራዊትን እንደ ጉድ እየተቀላቀሉ ይገኛሉ። እጅግ እናመሰግናለን። ሰላም ለሀገራችን ያደግ፣ ጽንፍና ጽንፈኝነት ይውደም። በሌላ መረጃ እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ እመኛለሁ።